ሰሞኑን አሜሪካ ስለ ኢራን ጦርነትና የመርህ ስምምነት የምትሰጠው አስተያየት ከባላንጣዋ ኢራን ጋር ፈጽሞ የተለያየ ነው። ሁለቱ ሀገራት በስዊዘርላንድ ያካሄዱት የፊት ለፊት ድርድርም ቢሆን ብዙ አስገራሚ ክስተቶች የተስተናገዱበት ነበር። ይህም የሰላም ስምምነቱ አደጋ ላይ መውደቁን ያመለክታል የሚለን ቀጣዩ የግርማ የከበደ የትኩረት ዘገባ ነው። ዘነበ ኃይሉ ያቀርበዋል። የዛሬ ሳምንት እሁድ ነበር ተፋላሚዎቹ ዩኤስ አሜሪካና ኢራን በስዊዘርላንድ ተገናኝተው ዘላቂ ስምምነትን በ60 ቀናት መድረስን ጨምሮ ከወዲሁ የሚፈጸም በርካታ ጉዳዮች ላይ ከመርህ ስምምነት መድረሳቸው የተሰማው። እነዚህ ሁለት ተደራዳሪዎች በመርህ ደረጃ ተስማሙ ብንባልም በድርድር ወግ የመጀመሪያው የመርህ ስምምነት ሲፈረም የጋራ የአቋም መግለጫ አላወጡም። ይልቁንም እነሱን ተክተው መግለጫውን ያወጡት አደራዳሪዎቹ ፓኪስታንና ኳታር ነበሩ። ይህ በእርግጥ የሚያሳብቀው ነገር ነበር። ከግጭቱ ውስብስብነትና ስፋት አንጻር አሜሪካና ኢራን ወዲያውኑ ተስማምተው ነገር ሁሉ አልጋ ባልጋ ይሆናል ብሎ የሚገምት ባይኖርም ተደራዳሪዎቹ ገና ከድርድሩ ሀገር እግራቸው ሳይወጣ እነዚያ ሰዎች በፊት ለፊት ተነጋግረው ነበር ወይ የሚያስጠይቅ አስተያየት እየሰጡ ነው። አሜሪካ የምትለው አራምባ፣ ኢራን የምትለው ደግሞ ያውቆቦ። ከዚህ ድርድር እስካሁን ተፋላሚዎቹም ቀሪው ዓለምም ያተረፉት ነገር ቢኖር የነዳጅ ማመላለሻው የሆርሙዝ ሰርጥ መከፈት ነው። የስዊዘርላንዱ የመርህ ስምምነት ዋና ማጠንጠኛ የሆነው እስራኤል በሊባኖስ ላይ የምትፈጽመው ጥቃት ጉዳይ ዛሬም መቋጫ ሳያገኝ እስራኤል ደቡብ ሊባኖስን በጦር ጄት እያበራየችው ሲሆን ሄዝቦላም ሰሜን እስራኤል ላይ ከመተኮስ አልሰነፈም። የነገራችን ማጠንጠኛ ወደ ሆነው ያለፈው የዋሽንግተንና የቴህራን የመርህ ስምምነት ስንመለስ የዋይት ሀውስ ሹማምንት ስለ ስምምነቱ የሚያነሱትን ነገር በሙሉ የኢራን ተደራዳሪዎች አለማወቃቸው ወይም ክፉኛ ማብጠልጠላቸው የጊዜ ጉዳይ ካልሆነ ብሎ አንዳች ጦርነት፣ አንዳች ውጊያና አንዳች ክፉ የሚያስጠረጥር ነው። ገና ፍርሚያው በሁለቱ ሀገራት መሪዎች ሲፈረም ፕሬዚዳንት ትራምፕ የኢራን ፕሬዚዳንት ፔዜሽኪያንም ድል ከእኛ ጋር ብቻ ናት ሲሉ ፎከሩ። በመቀጠል ደግሞ አሜሪካን በድርድሩ የወከሉት ምክትል ፕሬዚዳንት ጄዲ ቫንስ ኢራን ያለምንም ቅድመ ሁኔታ የኒውክሌር ተቋማትን ለማስፈተሽ ግዴታ ገብታለች ሲሉ የኢራን የውጭ ጉዳይ ሚኒስተር አባባሉን ሐሰት ሲል ነበር ያጣጣለው። ዶናልድ ትራምፕ ተከተሉ። እንዲህም አሉ። ኢራን የኒውክሌር ተቋማትን ዓለም እስኪያልፍ ለማስፈተሽ ነው ቃል የገባችው፣ አለበለዚያ ግን ዓለም በእሷ ላይ ታልፋለች ሲሉ ዛቱ። If Iran doesn't live up to their agreement or if they're not behaving, I will do what I have to do. ይህንንም የኢራን ባለሥልጣናት በጠንካራ ቃላት ትራምፕ ሐሰት ነው የሚናገሩ ሲሉ አስተባበሉ። አሁን ተራው የዋይት ሀውሱ ሹም የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ነው። እርሳቸው ደግሞ ኢራን የሚሳኤል ፕሮግራሟን ለመክታትና ለማስፈተሽ ቃሏን ሰጥታለች አሉ። እዚህ ጋር ግን ምላሽ የሰጠችው ኢራን ብቻ አልነበረችም። አደራዳሪዋ ፓኪስታንም አስተባብላለች። ኢራን የኔን የመከላከል ጉዳይና አቅም የሚወስን ሌላ ሀገር ሊኖር አይገባም ያለች ሲሆን ፓኪስታንም ይህንን የሚያጠናክር ምላሽ ሰጥታለች። Does not mention about ballistic missiles. It was never on the table. It was never on the agenda. And Iran side never wanted to even discuss about it. So that is not an impression. That is a fact of matter. So there should be no second thoughts about it. It must not be misconstrued. የኢራኑ ፕሬዝዳንት መሱድ ፔዜሽኪያን እንዳሉት የኢራን የሚሳኤል ፕሮግራም በመርህ ስምምነቱ ፈጽሞ አልተካተተም። ፔዜሽኪያን አክለውም ኢራን የሚሳኤል አቅሟን ከማንም ጋር አትደራደርበትም፣ ቀጠናዊ ሰላም ሊመጣ የሚችለውም በእውነተኛ ድርድርና በቅን የስምምነት ትርጓሜ ነው ሲሉ የአሜሪካውያን ባለሥልጣናትን አባባል አጣጥለዋል። እርስ በርስ የሚጠረሰው የሰላም የመርህ ስምምነቱ አሁንም እንደቀጠለ ነው። ፕሬዚዳንት ትራምፕ ተነሱና ለኢራን የሚለቀቀው የታገደ በቢሊዮን ዶላሮች የሚቆጠረው ገንዘብ ከአሜሪካ ምግብና መድኃኒት ለመግዛት ብቻ ነው የምትጠቀምበት አሉ። ኢራናውያን መልስ ሲሰጡም በገዛ ገንዘባችን የምንገዛበትን የምናውቀው እኛ ብቻ ነን አሉ። እርግጥ ነው በአንድ ገጽ ተኩል ወረቀት የተቀመጠው የመርህ ስምምነት በኢራን ገንዘብ ምን ይገዛበታል የሚል ነጥብ ባለማካተቱ ትራምፕ ናቸውና ይህን ከየት አመጡት ተብሎ አይጠየቅም። ተደጋግሞ እንደተገለጸው አሜሪካ አሳካዋለሁ ካለቻቸው የጦርነቱ ዓላማዎች የትኛውንም ያሳካች አትመስልም።
ኢራን በአሜሪካና እስራኤል ክፉኛ ተደቁሳለች። ነገር ግን እሷን በጠላቶቿ ላይ ያደረሰችው የኢኮኖሚ ጉዳት በጣሙን ከፍተኛ ነው። ከምዕራባውያን የዜና ምንጮች ውጭ ያሉ የዜና ዘገባዎችና ትንታኔዎች ኢራናውያን ከምንጊዜውም በላይ ደረታቸውን ነፍተው የሚሄዱ ዜጎች ነው የሆኑት። በተቃራኒው በድርድሩ ዙሪያ አሜሪካና ኢራን ያላቸው ልዩነት የጦርነቱ ደመና ገና አሁንም ከፋርስ ቀጠና ሰማይ ላይ ማንዣበብ መቀጠሉን ማሳያ ተደርጎ እየተነገረ ይገኛል።